አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሁሉ ሰላም? እኔ ጋር አልሐምዱሊላህ ሁሉ ነገር ሰላም ነው። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ብቅ ብያለሁ ማለት ነው። ዛሬም ማሳያችሁ ድንች ኩራ ማለት ነው፣ ወይም ደግሞ ድብልብል ድንች ፎረን ላይ ማለት ነው። እንግዲህ እንደምታዩት እዚህ ጋር ድንቹን ቀቅየዋለሁ። ከቀቀልኩት በኋላ ነው እንግዲህ መቅረጽ የጀመርኩት ማለት ነው። እዚህ ጋር በኩባያ ነገር እየዳመጥኩት ነው፣ በስሎ ማለት ነው። ያው በደንብ መብሰል አለበት። በኩባያው ደግሞ የምደፈጥጠው የሆነ ቅርጭ እንዳይኖረው ማለት ነው፣ ስለሚያቃጥልም ጭምር ትንሽ በእጄ ለማሸት ማለት ነው። እና እስከሚበርድ ድረስ እንደዚህ በኩባያው በደንብ ዳምጠዋለሁ ማለት ነው። ከዛ በኋላ ሁሉንም በደንብ ከዳመጥኩት በኋላ ላይ የማስገባቸው አንድ ግማሽ ማንኪያ ጅብን ካዝ ማለት ነው፣ ወይም ቺዝ የግዛዙ ማለት ነው። እና ይሄ ማለት ነው እሱ ግማሽ ማንኪያ እጨምራለሁ። ጣዕም ይሰጠዋል። ምክንያቱም እኔ ምንም አይነት ስጎ አልጨምርም ውስጡ ላይ ማለት ነው። እዚህ ጋር ደግሞ ትንሽዬ ጨው ነስንሽ ያለው ማለት ነው። ጨው እየቀመሳችሁ ቢሆን አሪፍ ነው ማለት ነው። እዚህ ጋር ደግሞ ይሄ ቅቤ ያው የበቃላ ይመስለኛል ዝብዳ የሚሉት ማለት ነው። እና እሱ ነው ግማሽ ማንኪያ ጨምሬያለሁ። ጣዕም እንዲሰጥ ነው እነዚህ፣ ምክንያቱም ውስጡ ላይ ምንም ስለማልጨምር ጣዕም እንዲሰጥ ነው የማደርገው ማለት ነው። እና ያው ጥቁር ቅመም ያስፈልገኛል፣ ወይም ፍልፍል አስወድ ማለት ነው። እሱን ጨምርና ከዛ ሁሉንም አንድ ላይ በደንብ አሻዋለሁ ማለት ነው። ከዛ እዚህ ጋር ክሬም አለኝ፣ ኩኪንግ ክሬም ወይም ደግሞ የምግቡ ክሬም ማለት ነው። እሱ ትንሽ እጨምራለሁ ማለት ነው። እኔ ይሄን አክል መጠን አልላችሁ፣ ምክንያቱም ራሴ ግምቴን ራሴ ስለማቅ፣ ግን እናንተ እንደ ብዛቱና እንደ ትንሽነቱ መጨመር ትችላላችሁ ማለት ነው መጠናችሁን። እኔ ግን ያው ስራዬም ስለሆነ የሆነ ገምቼ ነው ማንኛውም ነገር ስሰራ በግምት ነው የምሰራው እና እንደዛ ነው እላችኋለሁ። አሁን እንግዲህ ሁሉንም ካቀላቀልም በኋላ ይኸው እንደዚህ በእጄ በደንብ እሽት አድርጌ አዘጋጅቼዋለሁ። ምንም አይነት ቅርጭ የሚል ወይም የድንቹ ያልተፈረሰ ድንቹ ምናምን የለውም ማለት ነው። ልክ እንደ ሊጥ ቦክቷል ማለት ነው። አጂና ሆናል ማለት ነው። አሁን እዚህ ጋር ስኒ አዘጋጅቻለሁ እንደምታዩት፣ ወይም የምሰራበት ማለት ነው አዘጋጅቻለሁ። ከዛ ምንድነው የማደርገው ድንቹን እያድበለበልኩ እንግዲህ አስቡት። እዚህ ጋር ስኒያው ላይ ምንም ሶስ አላረግም፣ ውስጡ ላይም ምንም አይነት ሶስ አላደርግም ማለት ነው። ምክንያቱም ያው የልጆቹ ፍላጎት ስለሆነ ማለት ነው። በፍላጎት ስለሆነ አሁን እንደዚህ ምንም አይነት ሳላደርግ እሰራለሁ ማለት ነው። ሌላ ጊዜም ደግሞ አሁን ውስጡ ላይ የስጋም ይሆን የዶሮም ይሆን አሽዋ ይጨመርበታል ማለት ነው። እንዲሁም ስኒያው ላይም ልክ እንደዛ የሚደረግ አለ ማለት ነው። ስለዚህ እኔ ግን ያው በልጆቹ ፍላጎት ልጆቹ እንደዚህ ስለሚፈልጉ ነው የምሰራው ማለት ነው። እንደምታዩት እንደዚህ ካድበለበልኩት በኋላ በዚህ መልኩ አዘጋጅቼዋለሁ ማለት ነው። አሁን እዚህ ጋር ባዶ ድስት አለኝ። ባዶ ድስት ላይ እንግዲህ አንድ ሙሉ ጅብነ ካሳ አደርጋለሁ ማለት ነው፣ ወይም ቺዙ የብርጭቆ ማለት ነው። እሱን አደርጋለሁ። ከዛ ደግሞ አንድ ሙሉ ጊሽጣ አደርጋለሁ። እንደምታዩት ይሄ ጊሽጣ ነው ማለት ነው። እሱን ካደረኩ ክሬም ማለት ነው እንግዲህ ይሄም። ከዛ እዚህ ጋር ኩኪንግ ክሬሙን እጨምራለሁ ማለት ነው። ከዛ ሁሉንም በደንብ መታዋለሁ አንድ ላይ ማለት ነው። አያችሁ፣ በደንብ ከመታሁት በኋላ ምንድነው የማደርገው እንደዚህ ድንቹ ላይ በደንብ አፈስበታለሁ። ሶሱ መብዛት ማለት ወደ ላይ መውጣት አለበት ማለት ነውና በደንብ አፈስበት እና ሁሉንም እንዲዳረስ አፈስበታለሁ ማለት ነው። ያችሁ ልክ በዚህ መልኩ እንደምታዩት ሁሉንም አዳርሽ ያለው ማለት ነው። አፍስሼበታለሁ። እንደምታዩት ስጎ እንትኑ ማለት ሶሱ ወጥቷል። ከዛ ከላይ ምንድነው የማደርገው ትንሽዬ ማንዙሬላ ማለት ነው፣ ወይም ደግሞ የቢዛው ቺዝ ማለት ነው።
እሱን ጣል ጣል አደርግበታለሁ፣ ነስነስ አደርግበታለሁ። በነገራችን ላይ ልክ ስጎ እንዳለው ነው ይጥማል። በቃ ውስጡ ስጎ እንዳለው ነው የሚጥሙ ማለት ነው። አብዛኛው ጊዜ ልጆቹ እንደዚህ ነው ስጎ ሰርቼ ጨምሬ ስሰራ አይበሉም ብዙም ማለት ነው። በዚህ መልኩ ነው የሚወዱት ማለት ነው። እና አሁን እንግዲህ ከዚህ ይሄ ይመስላል ጨርሻለሁ። አሁን ቀጥታ ወደ ፈረን እንጨምረዋለን ማለት ነው። ያው ፈረማችን ሞቋል። በነገራችን ላይ አስቀድሜ እንትን ብዬ ያሞቀዋለሁ ማለት ነው። በዛም ላይ ደግሞ ዶሮ ሰርቻለሁ። እዚህ የተሸፈነ የምታዩት ዶሮ ነው። ዶሮ ስድሩ ወይም ደግሞ ፈረሰኛ የሚባለው ማለት ነው። እኛ ጡት አካባቢ ምንም አጥንት የሌለው ማለት ነው። ይሄ አሰራር የኢጣሊያን አሰራር ይሉታል። እዚህ ጋር ሽንኩርትና ነጭ ምንድነው ሽንኩርትና ፍልፍል በረድ ነው ከታች ያደረኩት። ከዛ ባህራትና ይሄ ከስጋው ላይ ደግሞ ከዶሮ ስጋው ላይ ቀይ ቀይ የምታዩት በቅስማጥ ነው። እሱን መጀመሪያ ሽታ አድርጌ ከባህራት ፈረን ውስጥ ጨምሬው ነበረ። ከዛ አሁን ደግሞ እዚህ ጋር ሙሽሮም፣ እኛ ሀገር ደግሞ እንጉዳይ ማለት ነው። ያው ሙሽሮም ወይም እንጉዳይ የሚለው ልክ ስጋችሁ ግማሽ ከበሰለ በኋላ ይሄንን ታደርጉበታላችሁ ማለት ነው። ሙሽሮም እንዲያውም ክሬሞም አለ የሾርባው ማለት ነው። እዚህ ጋር ደግሞ ብሮኮሊ አለኝ እንደምታዩት። ብሮኮሊ ሀገራችን ላይ ምንድን ነው የሚባለው ረስቼዋለሁ፣ የምር ጠፋብኝ ማለት ነውና ይሄን ብሮኮሊ ልክ እዚሁ ላይ አደርገዋለሁ ማለት ነው። ይሄ እንግዲህ የኢጣሊያኖች ምግብ ይሉታል ማለት ነው። እና በዚህ መልኩ ሁሉንም ካስተካከልኩት በኋላ እንደገና ደግሜ ፈረን ጨምራለሁ ማለት ነው። እዚህ ጋር ምንም አይነት ውሃ ምናምን አይጨመርም። እኔ የጨመርኩት ትንሽዬ ቅቤና ዘይቱን ነው እዚህ ላይ የጨመርኩት እንጂ ከዛ ውጪ ምንም አይነት ነገር አልተጨመረም ከቅመም ውጪ ማለት ነው። እና ልክ በዚህ መልኩ ትንሽ ካበሰልኩት በኋላ ደግሞ እዚህ ጋር ክሬም አለኝ። ይሄ ኩኪንግ ክሬም ነው እንደምታዩት ማለት ነው። ይሄ ኩኪንግ ክሬሙ እንግዲህ እደፋበታለሁ ማለት ነው። እንግዲህ ብሮኮሊውና ሙሽሮሙ ወይም እንጉዳዩ ግዴታ ትንሽ መብሰል አለበት፣ ግን እሳት ብዙ አይፈልግም ታውቃላችሁ ብሮኮሊው ማለት ነውና፣ ስለዚህ ትንሽ ከበሰለ በኋላ ነው እንግዲህ ኩኪንግ ክሬሙን ደግሞ እንደዚህ ያደረኩበት ማለት ነው። ክሬሙ እንደዚህ ካደረኩ በኋላ ትንሽዬ አሁንም ማንዙሬላ ማለት ነው ወይም ደግሞ የቢዛው ቺዝ ማለት ነው፣ እሱን ጣል ጣል አደርግበታለሁ ማለት ነው። አያችሁ እንደዚህ ጣል ጣል ካደረኩበት በኋላ ትንሽ ከታች ትንሽ ብቻ ክሬሙ እንዲያያዝ ከእንትኑ ከስጋው ማለት ነው። ውሃ ሆኖ እንትን እንዳይል ከታች አታጠፉትም እሳቱ ማለት ነው፣ ፈረሙ ማለት ነው። ከታች ትንሽ መንተክተክ አለበት። ከዛ በኋላ ግን ከታች ትንሽ ከተንተከተከ በኋላ ከዛ ታች ታጠፉና ከላይ ትከፍቱበታላችሁ ማለት ነው። ከላይ ደግሞ ያው እንትን ማለት ምንድነው ከለር እንዲሰጣችሁ ወይም ደግሞ ከላይ እንዲያምር ማለት ነው። እዚህ ጋር ድንቼ ያው ከላይ ጨምሬ ድንቼን አውጥቻለሁ። እንደምታዩት ድንቹ ይሄ ይመስላል ማለት ነው። እና ከለሩ ያምራል። ካሜራው ጽዳት የለውም እንጂ ያምራል ማለት ነው። እዚህ ጋር ደግሞ እንደምታዩት ዶሮዬ ነው ማለት ነው። እና በዚህ መልኩ ጨርሻለሁ ማለት ነው። ዋው በጣም ነው የሚያምረው። ከለሩ ራሱ ስትበሉት ደግሞ በጣም ነው የሚጥመው ማለት ነው። እና ያው የኢጣሊያኖች ምግብ ነው ማለት ነው። እንደዚህ እንግዲህ ሰዎች በነገራችን ላይ በጣም መሳፈር ስለሚያበዙ የውጭ ምግብ ይፈልጋሉና እንደዚህ እየጠለፉ ነው የሚበሉት ከቤት ማለት ነው። እና የዛሬ ቪዲዮ ይሄ ይመስላል ማለት ነው። ከወደዳችሁት ላይክ፣ ሼር በማድረግ እንዲሁም ሀሳብ አስተያየታችሁን በኮመንት አሳውቁኝ ማለት ነው። በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላምና ጤና ብቻ የተመኘውላችሁ። ባይ ባይ። ሀገራችንን ሰላም ያደርገልን። ባይ